በቅድሚያ ከኮሌጆች ጀምሮ በክላስተር በክልልና በፌደራል ደረጃ በክህሎት ውድድሩ ለተሳተፋችሁ ተወዳዳሪዎች፣ በስልጠናና በምክር ለደገፋችሁ አሰልጣኞች፣ በግልጽነትና በፍትሃዊነት ላወዳደራችሁ ዳኞች እንዲሁም መርሃ ግብሩን በማስተባበርና በመደገፍ አስተዋጽኦ ላደረጋችሁ አካላት በሙሉ ልባዊ ምስጋና እንዳቀርብ ይፈቀድልኝ። በተለይም ይህ ውድድር በተሳካ ሁኔታ እንዲዘጋጅ የማቀድና የማስተባበር ኃላፊነታችሁን በብቃት ለተወጣችሁ የስራና ክህሎት ሚኒስቴር፣ የክልል ስራና ክህሎት ቢሮዎች፣ የቴክኒክና ሙያ ትምህርትና ስልጠና ተቋማት አመራሮችና ባለሙያዎች ላቅ ያለ ምስጋና አቀርባለሁ። በተጨማሪም የመርሃ ግብሩ ስኬት በልዩ ልዩ መልኩ ድጋፍ ላደረጋችሁ ተቋማትና ባለድርሻ አካላት ምስጋናችን የላቀ ነው። የክህሎት ልማትና የፈጠራ ስራዎች ለማንኛውም ሀገር ሁለንተናዊ ብልጽግና እጅግ ወሳኝ ሚና ይጫወታሉ። ክህሎት ያለው የሰው ኃይል ምርታማነትን ይጨምራል፣ የኢኮኖሚ እድገትን ያፋጥናል፣ ዓለም አቀፍ ተወዳዳሪነትን ከፍ ያደርጋል። በተጨማሪም በክህሎት መብቃት ዜጎች ችግር ፈቺ እንዲሆኑ፣ አዳዲስ ሀሳቦችን እንዲያፈልቁና አዳዲስ ነገሮችን እንዲፈጥሩ በመርዳት የፈጠራ ችሎታን ለማዳበር መሰረት ይጥላል። የፈጠራ አቅም ደግሞ የኢኮኖሚ መዋቅራዊ ሽግግርን ለማፋጠንና ከመሃል ዘመን ወጥመድ ለመውጣት የሚረዱ አዳዲስ ቴክኖሎጂዎችን ለማፍለቅ፣ የሥራ ዕድሎችን ለማስፋት፣ የተሻሻሉ የአገልግሎት አሰጣጥ ዘዴዎችን ለማምጣት፣ የሕዝቡን የኑሮ ደረጃ ለማሻሻልና በአጠቃላይ ሁለንተናዊ ብልጽግና የማረጋገጥ ጉዞን ለማፋጠን ፋይዳው የላቀ ነው። በመሆኑም የመንግስትና የግል ተቋማት እንዲሁም ህብረተሰቡ ለክህሎት ልማትና ለፈጠራ ስራ ልዩ ትኩረት በመስጠት የድርሻቸውን መወጣት ይኖርባቸዋል። ከዚህ አንጻር የክህሎት ልማትና የፈጠራ ስራ በሀገራችን ዘላቂ ልማትና ለዜጎቻችን የኑሮ ደረጃ መሻሻል ወሳኝ መሆኑን መንግስታችን በሚገባ ይገነዘባል። ለዚህ ያለውን ቁርጠኝነት ከሚያሳዩ ጉዳዮች መካከልም የሥራ ፈጣሪነት ወይም ኢንተርፕረነሪያል መንግስት ባህሪን ተላብሶ የሚሰራ መሆኑ፣ በሁሉም ዘርፍ ለፈጠራ ትኩረት መስጠቱ፣ የሥራና ክህሎት ሚኒስቴርን ማቋቋሙና የቴክኒክና ሙያ ትምህርትና ስልጠናን ለማስፋፋትና ጥራቱን ለማሻሻል ሰፊ ስራ መስራቱ፣ የሀገራችንን ፍላጎት እንዲሁም የገበያውን ፍላጎት የሚያሟሉ ክህሎት ያላቸው ዜጎችን ለማፍራት ከግል ሴክተር ጋር በትብብር ለመስራትና አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየተንቀሳቀሰ መሆኑ እንዲሁም የክህሎት ውድድሮች ከታች ጀምሮ እንዲካሄዱ በቀጣይነት እየሰራ መሆኑ ይጠቀሳሉ። ይህ ለአራተኛ ጊዜ የሚካሄደው ሀገር አቀፍ የክህሎት ውድድርም የዚሁ ጥረታችን አካል ነው። እንደዚህ አይነት የክህሎት ውድድሮችን ማካሄድ በዋናነት 3 ፋይዳዎች አሉት ብለን እናምናለን። የመጀመሪያው ማነሳሳት ነው። በህብረተሰቡ ውስጥ የክህሎት አስፈላጊነት ላይ ግንዛቤ በማሳደግ ለሙያ ትምህርትና ስልጠና አዎንታዊ አመለካከት እንዲፈጠር አስተዋጽኦ ያደርጋሉ። በዚህም ወጣቶች ክህሎት የማዳበር ፍላጎት እንዲኖራቸው፣ በተወሰነ ደረጃ ክህሎት ያዳበሩትም ይበልጥ ክህሎታቸውን እንዲያልቁ ያነሳሳል። በተያያዘም ውድድሩ ለተወዳዳሪዎች እውቅና በመስጠትና በማበረታታት ለቀጣይ ክህሎት እድገታቸውና ለፈጠራ ስራዎቻቸው መነሳሳትን ይፈጥራል። ሁለተኛ፣ ማልማት። በውድድሩ ላይ የሚሳተፉ ተወዳዳሪዎች
እርስ በርስ እንዲማማሩና ምርጥ ተሞክሮችን እንዲለዋወጡ እድል ስለሚፈጥር በሂደት በሚያገኙት ትምህርት በሚፈጥሩት ኔትወርክ ክህሎታቸውን ይበልጥ ያበለጽጋሉ። በተለይም ሀገራችን ኢትዮጵያ የዓለም የክህሎት ማህበረሰብ ወይም ወርልድ ስኪልስ ኢንተርናሽናል 88ኛዋ አባል ሀገር መሆኗን ተከትሎ ለውድድር የተጠቀምንባቸውን የምዘና መስፈርቶች ዓለም አቀፍ መስፈርቶችን ያሟሉ በመሆናቸው ተወዳዳሪዎች ከውድድሩ በከፍተኛ ደረጃ እንዲጠቀሙ ያደርጋል። ሶስተኛ፣ ማሻሻል። የክህሎት ውድድሩ የሀገራችንን የክህሎት ደረጃ የሚያሳይ አመላካች በመሆኑ በመንግስትና ሌሎች ባለድርሻ አካላት የትኩረት አቅጣጫዎችን እንዲለዩና የክህሎት ስልጠና ፕሮግራሞችንና የአሰራር ስርዓቶችን እንዲያሻሽሉ ያግዛል። በተጨማሪም በውድድሩ ሂደት የዘርፉ ተቋማት ከሌሎች የመንግስት ተቋማት ከኢንዱስትሪውና ከጥናትና ምርምር ተቋማት ጋር ያላቸውን ትስስር፣ ትብብርና ቅንጅት እንዲያሻሽሉ ይረዳል። በመሆኑም እንደዚህ አይነት የክህሎት ውድድሮች ለሁሉም የዘርፉ ተዋናያን ከፍተኛ ፋይዳ ስላላቸው በቀጣይም ተጠናክረው ሊቀጥሉ ይገባል። ይሁንና የክህሎት ውድድሮች የታለመላቸውን ዓላማ እንዲያሳኩ ለማድረግ በሁሉም ተዋናያን ዘንድ ከፍተኛ ቁርጠኝነት ይጠይቃል። ከዚህ አንጻር በዚህ መርሃ ግብር በየደረጃው በሶስቱ ዋና ዋና የትኩረት መስኮች በ22ቱም የክህሎት ዘርፎች የተሳተፋችሁ ዜጎች ያሳያችሁት ክህሎት፣ ብቃትና ቁርጠኝነት በእውነት የሚደነቅ ነው። የሀገራችን የወደፊት ተስፋ ብሩህ መሆኑን እና የኢትዮጵያ ብልጽግና አይቀሬ መሆኑን በእናንተ በክህሎትና ቴክኖሎጂ ባለቤቶችና በተመራማሪዎች አይተናል። ስለሆነም ሁላችሁ ያሸነፋችሁም ሆነ ያላሸነፋችሁ ለጥረታችሁና ላሳያችሁት ቁርጠኝነት ከልብ አመሰግናለሁ። በዛሬው ዕለት የአሸናፊዎች አሸናፊ ሆናችሁ ለመሸለም የበቃችሁ ሙያተኞችም እንኳን ደስ አላችሁ፣ እንኳን ለዚህ ክብር በቃችሁ ማለት እፈልጋለሁ። ያሳያችሁት ጥረት፣ ብቃትና ቁርጠኝነት ለሌሎች ወጣቶችም አርአያ የሚሆን ነው። ይሁንና እውቅናው የክህሎት ጉዟችሁ መጀመሪያ እንጂ መጨረሻ እንዳልሆነ ልትገነዘቡ ይገባል። ስለሆነም በቀጣይነት ዕውቀታችሁንና ክህሎታችሁን በማላቅና ዘመኑን በመዋጀት ለሀገራችሁ እድገትና ብልጽግና የበኩላችሁን አስተዋጽኦ እንድታበረክቱ አደራ ማለት እፈልጋለሁ። በሌላ በኩል በክህሎት ልማትና ፈጠራ ስራ ሁሉም ባለድርሻ አካላት ሚናቸውን በአግባቡ ካልተወጡ በስተቀር ሀገራዊ ፍላጎትንም ሆነ የገበያ ፍላጎትን ማሟላት አይቻልም። ስለሆነም የግል ሴክተሩ፣ የሲቪል ማህበረሰብ ድርጅቶችና ሌሎች ባለድርሻ አካላት ለክህሎት ልማትና ለፈጠራ ስራ ተገቢውን ትኩረት በመስጠት የሀገራችንን የብልጽግና ጉዞ ለማፋጠን የሚደረገውን ጥረት እንድትደግፉ ጥሬን ላቀርብ እወዳለሁ። መንግስትም ለክህሎት ልማትና ለፈጠራ ስራ መስፋፋት ያለውን ኃላፊነት በበለጠ ለመወጣት የፈጠራ ስራዎችን ወደ ቢዝነስ እንዲቀየሩና በስፋት ጥቅም ላይ እንዲውሉ ለማድረግና ሌሎች ባለድርሻ አካላትም ሚናቸውን እንዲወጡ ምቹ ሁኔታ ለመፍጠርና ለመደገፍ ቁርጠኛ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። በመጨረሻም ለሁላችሁም በድጋሚ እንኳን ደስ አላችሁ እያልኩና በተለይም ለተወዳዳሪዎች በቀጣይ የህይወት ጎዳናችሁ ሁሉ ስኬት እንዲገጥማችሁ እመኛለሁ። አመሰግናለሁ።